ጠንካራ ወንድ መሆን ከፈለክ ደካማ ወንድ የሚያደርጋቸውን ነገሮች ማቆም አለበት። አንደኛ በማንኛውም ጊዜ ስትራመድም ሆነ ስትቀመጥ ከአንገትህ ቀና ደረትህን ንፍት አድርገህ መሆን አለበት። ለምርጡ ደንበኛ ምርጥ እርጎ የሆነውን ድራፍት አመሰግናለሁ ዝኔ። እንትን ከአንገቴ ቀና ነፋ አልኩብህ እንዴ? አዎ ፈልጌው። ሁለተኛ ደካማ ወንድ የሚጠቀማቸውን ለምሳሌ አመሰግናለሁ ምናምን የሚሉ ቃላትን መጠቀም ማቆም አለብህ። ቆፍጠን ማለት አለብህ። ዝኔ ና እንዴ አንዴ ና ፈልጌ ነው። ዝኔ ቅድም አመሰግናለሁ ያልኩትን ትቼዋለሁ። ቅድም አመሰግናለሁ አላልኩም? በቃ ትቼዋለሁ። እንዳላልኩ ቁጥር ለዚህ ይጠራ አሁን መሄድ ትችላለህ። ወይ ይቅርታ ወንድሜ። ወይ አላወኩም። ተጎዳ? ይቅርታ። ደህና ነኝ ምንም አይደለም። እሺ ይቅርታ። አውቄ አይደለም። አላየኸኝም? አዎ አላየሁም። ይቅርታ ስላላወቅኩ ነው። አላየሁም። ችግር የለም። እሺ ሌላው በፍጹም ይቅርታ የሚለውን ቃል እንዳትጠቀም። ይህ ቃል ደካማ ወንዶች የሚጠቀሙት ቃል ነው። ይቅርታ ነው ወንድም። ይቅርታ ሰማ ወንድም። አስታውስከኝ? ምን ነው አሁን ጠልፌ ልደፋ የነበርኩት? አውቄያለሁ። ድጋሚ ይቅርታ ልጠይቀኝ ነው? እንዳታስበው። ትቼዋለሁ። ይቅርታ ያልኩህን ትቼዋለሁ ልልህ እና እንዳላልኩ ቁጠሯ። ምን እናለው? ምን ልትሆን ነው? ምንድን ነው? የሰውዬ ምንድን ነው? ጤና የለውም እንዴ? በሴ ሞራቷል። ምንድን ነው? ማን ነው የሚለው? ምንድን ነው? ይቅርታን ጠይቀው ይፈልጋል እንዴ? ማን እንደሆንኩ አያውቅም? ምንድን ነው እሱ? ምን አቅለታለሁ? ሰማኛለህ? ቅድም ችግር የለም ያልኩህን ትቼዋለሁ። ለምን አልለቀኝም? ዝኔ ለምን ትይዘኛለህ? በቃ ታዘኝ። መቻሱ ታዲያ ምን ይፈጥራል? ያዘኝ እንጂ ይኸውልህ አገኘሃለሁ። ይህን ጥጋብህን አስነፍስልሃለሁ። የት ታገኘኛለህ? እሱ ባይዘኝ ኖሮ አልለቀህም ነበር። ኧረ በእናትህ ያዘኝ። በሴ በቃ ግድ የለም። ይሄ ሰው ሰበብ ነው የሚሆንብህ። በቃ አሁን ትንሽ ሳስክር አልቀረም። ወደ ቤት ሂድና እረፍት አድርግ። ሂሳቡን ይዘጋዋል። በቃ ሂድ። በቃ አይዞህ ነብር አየኝ በል። አመሰግናለሁ ዝኔ። ግን አትበል እየተባለ ያመሰግን ይልመጥብኛል። ዝኔ አመሰግናለሁ ያልኩትን ትቼዋለሁ። ቴንክ ዩ። እሺ ደህና ዋልክ? ምንድን ነው ዛሬ ደግሞ ሰላምታ የለም እንዴ? ዝም ብሎ ሰላም አይልም። የወንዶች ቁና። ምንድን ነው እንደዚህ ወጠረ? ከዚህ በኋላ እንዲህ ነው የምራመደው። በስንቱ ቅጣው የወንዶች ቁና። ቁና ደግሞ ምንድን ነው? ቁና ነው መስፈሪያ። አታውቂም? መስፈሪያ መለኪያ። ቁና ውሃ ልክ ስታንዳርድ ማለት ነው። ከዚህ በኋላ እንደዚህ ነው የምራመደው። እንዴት? በቃ አስረሳሽ። በስዬ እንዲህ ነው የምራመደው። በስዬ ወንዶች ቁና። እኔ ግን ዝም ብዬ ሳይ በስዬ ኧረ እንዳትፈነዳ እንዴ! የሚታየኝ ቁና ሳይሆን መጸዳጃ ቤት ለመጠቀም የተገደደ ሰው ነው የምትመስለው። ነበረው
ምን አየህ? ሲሰበር ዝም በል። አላየህም፣ አልሰማህም። ደረት መንፋቱ እንኳን መወጣጠር አልሆነልሽም። ባይሆን አፍ ማዘጊያ ዳብሺ ወይ ምን ሆነክ? ወይ ረበሽኩሽ? የረበሽከኝ ነው። ፈልጌው ነው። አይ አውቄ አይደለም። ተዋት አይደል? እሺ እሺ፣ ይቅርታ። ሂሩቴ ወይ በሲ ላፕቶፑን እየተጠቀምሽበት ነው እንዴ? አልመስለም። አዎ ወይ አይ ነው እኮ የሚባለው። አልመስልም ይባላል እንዴ? ያው እያየኸኝ ነው ብዬ ነው በሲ። ፊትሽን እያየሽበት ከሆነ መስተዋት አለ ብዬ ነው። እዚህ ብለሽ ቀረሽ። በሲ እያነበብኩ ነው። የራስ ላፕቶፕ አለ አይደል እንዴ? አየኔማ ተበላሸ። ጭጭ መጭጭ አለ። ቴሌቪዥኑም ማን እንዳበላሸው አላውቅም። ይኸው ጸጥ ጭጭ ነው። ወይ በሲ አሁን እኔ እየሰራሁበት ስለሆነ ባይሆን ስጨርስ እሰጥሃለሁ። አሁን ነበር እኔ የምፈልገው ሂሩቴ። ወይ አልችልም በሲ። ነገ ማስገባው ፕሮጀክት አለኝ። ለወራት የለፋውበት ስራ ነው። ስራዬን ወደውት አንዳንድ ነገር ብቻ ነው ማስተካከል የቀረኝ። ነገ ፕሬዘንት አደርጋለሁ። ይሄ ፕሮጀክት ተሳካ ማለት ከልጅነት ጀምሮ የነበረኝ ህልሜ እውን ሆነ ማለት ነው በሲ። አስበዋል? ነገ ይሄን ስራ እኔ ፕሬዘንት ሳደርግ ከዓለም ሀገራት የመጡ ትላልቅ አርክቴክቶች በስራዬ ተደንቀው ሲያጨበጭቡልኝ፣ በስዬ አንተም የሂሩት ምንተስኖት ባል ስትባል አስበዋል? ቤተሰቤንና ሀገሬን ሳስጠራ አስበዋል? ስለፋበት የነበረ ህልሜ እውን ሆነ ማለት ነው በስዬ። ጎበዝ የኔ ሚስት፣ ጀግና የኔ ሚስት። ግን እንደ ማስተካከያ የሂሩት ምንተስኖት ባል ሳይሆን መባል ያለብኝ አንቺ ነሽ የበስንቱ ቅጣው ሚስት መባል ያለብሽ እንደ ማስተካከያ። ለምን ቢባል ስራውን የሰራሁት እኮ እኔ ነኝ። አንተ ነህ በእኔ መጠራት ያለብህ። ሚስት ናት በባሏ መጠራት ያለባት እንጂ ባል በሚስቱ አይጠራም። እንዴ የሚያስጠራህ እኮ ስራ ነው እንጂ ባል መሆን ብቻ አይደለም። ባይሆን አንተ በስራ ትልቅ ደረጃ ስትደርስ ያኔ የበስንቱ ቅጣው ሚስት እባላለሁ። ደርሻለሁ እኮ። የት? አሁን ከደረስኩበት ስኬት በላይ ምን ሌላ ትልቅ ደረጃ አለ? እኔ እኮ ጣራው ላይ የደረስኩ ሰው ነኝ እኮ። ችግር የለውም ሂሩት፣ እኔ እኮ በስኬትሽ ደስ ብሎኛል። ዋናው እሱ ነው። አዎ ባይሆን እንደሱ በላይ። ቴንኪው በስዬ። ነገ ደግሞ ፕሬዘንቴሽኔን ስጨርስ በሰፊው ሴሌብሬት እናደርገዋለን። ግድ ነው ሂሩት፣ ግድ ነው። ምን ሆነሻል? የበስንቱ ቅጣው ሚስት ልትባይ እኮ ነው። በስንቱ ደግሞ ዞረ እዛው ነው አይደል? አሁን ጨርሻለሁ፣ ተገላገልኩ። ፀጉር ቤት ደርሼ ልምጣ። አሁን መጠቀም እችላለሁ ማለት ነው? ወይ አትችልም በስዬ። ለምን? ስጨርስ እሰጥሃለሁ አላልሽም? አልጨረስኩማ። አሁን ጨረስኩ አላልሽም? አዎ ብያለሁ። ግን እኮ ምንድን ነው ግን? ተይው ገብቶኛል። የራሱን ላፕቶፕ እንዳበላሸ እኔንም ያበላሽብኛል። አዎ የራሱን ላፕቶፕ ጭጭ መጭጭ እንዳደረገ እኔንም ምጭጭ መጭጭ ያደርግብኛል ብለሽ ነው? ወይ ሙት አይደለም በስዬ። እንትን እኮ ፋይሎቹ ነው ከፋፍቼ ስለተውኳቸው ነካክተ እንዳታበላሽብኝ። እንዳታበላሽ ማበላሸት ስራው ነው እያልሽ ነው? ወይ በስዬ እንደሱ አይደለም፣ ነገሩን ሁሉ አታጣመው እንጂ። እሺ በቃ እንደሱ ከተሰማ ይቅርታ። በቃ እሺ ተጠቀምበት። ኧረ እኔ አልፈልግም። ያረክ እንደዚህ እየተባልኩ ነው። እሺ በቃ ቶ ምን ልበልህ በስዬ፣ ተጠቀምበት። ምን ትጠቀማለህ? በቃ እሺ ቶ ደርሼ መጣሁ። እሺ በስዬ መጣሁ። እሺ በስዬ
ኧረ እባክህ ወይኔ በስንቱ የወንዶች ቁና ምነው እጄን በሰበር ሂሩቴ ቶሎ መጣሽ ቶሎ ጨረሱ ነገር ነው እንዴት ወሮዞች ናቸው መሰለ እስቲ ዋው ዋው አንቺ በጣም ነው የሚያምረው በጣም ፀሐይ መስለሻል ሂሩቴ አሁን እኔና ፀሐይ ምናችን ነው የሚመሳሰለው አይደል የኛን ፀሐይ እኮ አይደለም ሂሩቴ ዋናዋን ፀሐይ ነው ያልኩት እንደ ፀሐይ ታበሪያለሽ ቴንክ ዩ በዚህ ከየት መጣለህ እባክህ ፀሐይ ወዴት ገና ከመምጣትሽ አረፍ በይ እንጂ የጀመርኩት ምን ጨረሰሻል አይደል እስቲ ትንሽ አረፍ በይ ሂሩቴ አልደከመኝም ኧረ ሂሩቴ ተይ ምን ሆነሻል ምንድን ነው እሱ ምንድን ነው እንዴ አንዳንዴ ስምኝ እንጂ እንዴ እስከ መቼ ነው እንደዚህ የምንሆነው በቃ አረፍ ያልኩሽ አይደል እንዴ አሁን ነው መጣሽው ቀኑ ሙሉ እዚህ ላፕቶፕ ላይ ዋልሽ ትንሽ አረፍ በይ አንድ ነገር ብትሆንኝ እኔ እሺ ቆይ ለራስሽ ባታስቢ ለኔ አታስቢ አንቺ አንድ ነገር ብትሆኝብኝ እኔ ልጆቹን ይዤ ጎዳና ልወጣ ነው እንዴ እዛ ጎዳና እንዴ ምን ሆነሽ ነው አይደለም ጃትማረ እንዴ በእናትህ ምን ሆነ ነው ግንፍል አይደለም አትሰሚኝም አንዳንዴ አረፍ በይ ስራ እኮ ይሰራል እሺ ለኔ ብለህ እኮ ነው ይገባኝ ሲያርፍ ማታ ጨርሰዋል ይሻላል አትማረ አልማረርም አንቺ እኮ ነሽ ሂሩቴ ቴንክ ዩ በዚህ ስላሰብክ እሺ ተው እንጂ ቀላል ነገር እኔ እንዳርፍ ብዬ ተመስገን መስገን እሺ አልሽኛ ሰማሽኝ እታርፊልኝ ተው እንጂ እኔ ሁሌ እንደሰማው ካለ እንዴ ስማ ተውጣልኝ ወዴት ነው የምታየው አንተ እኮ ነው እኔ እዚህ እኮ ነኝ ሂሩቴ ግቢና አረፍ አርፋለሁ እሺ እሺ ሂሩቴ በዚህ ይፈላችሁ እሺ ሁሌ መጣልኝ ስማ ስለተበላሸ ላፕቶፕ የምታውቀው ነገር አለ እንዴ ስለተበላሸ ላፕቶፕ አንድ ነገር አውቃለሁ ጥሩ ምንድነው የተበላሸ ላፕቶፕ አይሰራም ምን ያስገለፍታል ቀልድ እኮ ነው ያስቃላ አዎ ያስቃል እኮ ራስህን አስቆዋለሁ እሺ ቆይ ይኸውልህ አሁን ዋናው ነገር የሂሩቴ ላፕቶፕ ተበላሽቷል እንደምንም ብለን ልናሰራላት ይገባል እንደ ቴሌቪዥኑ ላፕቶፑን ማበላሽው ማ ኧረ እኔ አላበላሸሁትም ራሱ ነው የተበላሸው ራሱ ምን ይበላሻል አንተ ነው ያበላሸው እኔ አንተ ነው ያበላሸው እኔ አላበላሸውም ተበላሽቶባት ላሰራላት ሰርፕራይዝ ላድርጋት ከተበላሸማ ራሱ ነች ማሰራት ያለባት ሂሩቴ እሺ ነኝ እንዴ ተማም ነኝ ግን አደራህን አላየህም እሺ ምንም ችግር የለውም እንዴ በፊ አንተ ብቻ ጥሩ አድርገህ አይኔን አጥፋው እንጂ ሌላ ለማየት አልቦዝም ድሮስ አንተ እጅ ላይ ወደቀ ካለ ገንዘብ አትንቀሳቀስ በፊ ይሄ እኮ አንዷን ብቻ ነው የሚያጠፋው እንዴ ነገር አይመለስም አሁን ሁለቱም ድርግም ብሎ ጠፋ በዚህ ምራይ የኔ ያለው አስታወስኩት ቀልዱን ልበልልህ ተኝታለች ሂሩቴ አትጩ ድምፅን ቀንስ ወይ በዚህ ተነሳሽ ውሌ ጎሽ ጥሩ ምክር አይደል እንዴ መከርከኝ በዚህ ቀለል አለች አይደል እንኳን አረፍኩበት ቴንክ ዩ በዚህ አሁን በሙሉ ኤነርጂ ስራዬን መጨረስ እችላለሁ ቴንክ ዩ በዚህ እሺ ምን አደረኩልሽ እና ሂሩቴ በጣም ነው የማመሰግነው ሙሌ ወይ ከየት ተገኘ እግር ጥሎኝ ይጥለኛል እኮ ግን ምን ሆናችሁ ነው እንሂድ ይላል እኔ ደግሞ ሄዶ ተጫወተ አይ ኧረ ብቻሽን ጥለሽ ነው እንግዲህ የምን ቀልድ ነው እንዴ ምን ነው ፕሮጀክቱ ሴት አለ ፕሮጀክቱ ማለት ፕሮጀክቱ የለም በስዬ የለም የት ሄዳል ይሄው ካስቀመጥኩበት ፎልደር ውስጥ የለም
እንዴ ሂሩቴ ተረጋጊ። ሌሎቹም ፋይሎች በሙሉ ጠፍተዋል እኮ። ተረጋጊና ይኸው ሂሩቴ ተረጋጊ። ወይ ሌላ ቦታ አድርገሽው ሊሆን ይችላል። ያስቀመጥኩበትን ቦታ ማውቀው እኔ ነኝ አይደለም እንዴ? ስትናደጂ ባሰ ይጠፋል እኮ ሂሩቴ። አንድም በስንቱ ለፍቶ መና ልፋቴ ስልሜስ እንዴ ረዛ ያደርስም ይሁ በደንብ እስቲ በስንቱ የለም አልኩ እኮ አይቼ እኮ ነው የምነግርህ። ቅድም ስሰራበት ነበር ረስተሽው። ወይኔ ለፍቶ እንዴ ኧረ ሂሩቴ ምንድን ነው የምላችሁ ለሰውዬው? አንተ ጓደኛ ላፕቶፑ ምንድን ነው ያደረገው? እኔ እናውቃለሁ። ላፕቶፕ መስራት ጥርሱን የነቀለበት ሙያው ነው። ያንተን ደግሞ እንዴት እንደምነቅልልህ አሳያለሁ። አትልፋ። የኔ ቀድሞ በጥብቅና ሙያ ወልቆ አልቋል። ይፈጥል እንዴ እዛው ላፕቶፕ ላይ አፈጥ። ሄሎ አቤት አቶ ተመስገን እንዴት ዋሉ? ደህና ዋሉ? ደህና ነኝ እኔ ደህና ነኝ። ፕሮጀክቱን አዎ ሰርቼው ነበር። እንደው ድንገት አንድ ነገር ተፈጥሮብኝ አቶ ተመስገን ላፕቶፑ ተበላሸና ጠፋብኝ። እንደው ልክ ነው እንደው ይቅርታ አቶ ተመስገን። ይገባኛል እኮ በእኔ እንደሚተማመኑ። አዎ መስራት እችላለሁ እኮ ፕሮጀክቱን ድጋሜ መስራት እችላለሁ። ግን ትንሽ ተጨማሪ ጊዜ ያስፈልገኛል አቶ ተመስገን፣ እንደው ካላስቸገርኩት። ግድ የለዎትም 1-2 ቀን አይችሉም? አዎ ነግረውኛል። እሱስ ጊዜ እንደሌላቸው ክላይንቶቹ ነግረውኛል አቶ ተመስገን። መታገስ አይችሉም? እሺ አቶ ተመስገን ምንም ችግር የለውም። እሺ ደህና ሰላም ነው። ምን አይነት እንደው ለፍቶ ምን እንደው ሂሩቴ እያለቀስሽ ነው እንዴ? ለምን አላለቅስም በስዬ? እንዴ የስንት የልጅነት ህልሜ እኮ ነበር በስዬ። እንዴት አላለቅስም? ማልቀስ መፍትሄ አይሆንም እኮ ሂሩቴ። ተረጋጊ። መፍትሄ እኮ አይጠፋም። የሆነ መፍትሄ እኮ አይጠፋም። ምንም መፍትሄ የለውም በስዬ፣ ምንም መፍትሄ የለውም። በቃ ክላይንቶቹ ጊዜ የላቸውም። ነገ ነበር ማቅረብ የነበረብኝ በስዬ። ምን አሉ አሁን እሳቸው አለቃሽ ምን አሉ? ጊዜ የላቸውም ክላይንቶቹ። በቃ ለሌላ ሰው እድሉን አሳልፌ ልሰጥ ነው አይደል በስዬ? ነው የማይገኝ እድል ነበር እንደ የልጅነት ህልሜ። እንተሻለ ታዲያ ሂሩቴ። ላፕቶፑን ነክተሃል እንዴ? ላፕቶፑን ነክተሃል? ኧረ ለምን ነካለሁ? አትንካላልሽኝ እንዴ? አንተን አይደል ያበላሸው? አንተን አይደል ያበላሸው? እኔ ማበላሸው እንዴ? ምን ብዬ ነው እኔ ማበላሸው? እንዳትዋሽ በስዬ። እኔ አልዋሽም። ለምን ዋሻለሁ እንዴ? የሆነ ነገር በተበላሸ ቁጥር እኔ ነኝ እንዴ ሰበቡ መሆኑ እንዴ? እኔ ማበላሸት ስራዬ ነው ማለት ነው። አብሬሽን በለፋው ነው እንደሱ አላልኩም በስዬ። እዚህ ቤት አንድ ነገር በተበላሸ ቁጥር ሁላችሁም ተነሳችሁ ነው እኔ ስለተበሳጨው ነው እኮ በቃ። እንዴ ስለተበሳጨው ነው በቃ። ይቅርታ እሺ። በቃ እሺ የራሴ አይደለም አንተ እንደዛ ልጅ አንተ አበላሽት ይያለሽ። ምን ብዬ አበላሻለሁ? እኔ ላፕቶፕ ብርቅ ነው እንዴ ነው ያለው እንዴ? ተው እንጂ ተረዳኝ እንጂ የስንት ቀን የስንት የልጅነት ህልሜ ነው እኮ። እኔ ምን ላድርግ? ታየው አብሬሽ ደስ ብሎኛል ነው እንጂ ምን ረፊ ቀስ ብለሽ ስራ ያልኩት ምንድን ነው? በቃ ልክ ነህ። በቃ እንደው ተበሳጭቼ ነው እኮ በስዬ። የራሴ ጥፋት ይሆናል በቃ። ይሄኔ ሴቭ ሳላደርገው በቃ በቃ ይኸውልሽ እንደሱ ሆኖ ሊሆን ይችላል። እንደ ሴቭ ሳታደርጊ ዝም ብለሽ ነው እኔ ላይ የምትጮይብኝ? የራስሽን ጥፋት ነው እንደ እኔ ላይ ዝም ብለሽ የምትጮይብኝ? ሴቭ ሳታደርጊ ነው እንዴ? አንቺ እንደተማረ ሰው ሴቭ አታደርጊም እንዴ? በቃ ይቅርታ አልኩ አይደል እንዴ? ዝም ብለሽ እኔ ላይ ትጮያለሽ ነው እንዴ? አቤት። ዳይናሚክ ኢንጂነሪንግ። አዎ ጤና ይስጥልኝ። ጤና ይስጥልኝ። ምን ልታወት? አቶ ተመስገንን ፈልጌ ነበረ። ቀጠሮ አሏት? ውይ የለኝም። በቃ ስሞትን ልመዝግብና ሰሞኑን ቀጠሮ እያዘልኩ። አይ በቀጠሮ የሚሆን አይደል፣ በጣም አስቸኳይ ጉዳይ ነው። ይቅርታ፣ ያለ ቀጠሮ ሰው ያገኙ። አረ እንደምንም ብለሽ አገናኝ። በጣም ለጥብቅ ጉዳይ ነው የምፈልጋቸው። አይሆንም አልኩ እኮ። አሁን ቢዚ ናቸው። ምን አባቴ ተሻለኝ ታዲያ። ሶሪ አይ እንትን ነው ምንድን ነው የፀጉርሽን ስታይል
ደስ አለኝ ወደድኩትና ወደዱት። አመሰግናለሁ። ደግሞ ርዝማኔ ነው። ስንት ፈጀ ታዲያ? ኧረ የራሴ ነው። ይሄን የመሰለ ፀጉር እውነት ያንቺ ነው? የምር የራሴ ነው። እስቲ ወይ መቼም ታስጎበኘዋለሽ አይደል? ማለት ይሄን የመሰለ ፀጉር ይዘሽ ታዲያ ሙዚየም አስገብተሽ ካላስጎበኘሽው እኮ እንደኔ አይነት ፀጉር ወዳድ ዜጋ ተበደለ ማለት ነው። ትጠየቂበታለሽ። በጣም ቀልደኛ ነው። ታሪጋለሽ። እባክሽ ልሂድ። ቆይ ምን ነው አቶ ተመስገን ቢዚ ካልሆነ ቼክ ላድርግልህ። ለምን? አሁን ፈልጋቸዋለሁ አላሉም? አዎ ቀጠሮ ሰጥኝ እኮ ነው ያስረሳሽኝ። እባክሽ በጣም ነው የማመሰግንሽ። በጣም ይግቡ ተብለዋል። እሺ በጣም ነው የማመሰግነው። በጣም እንደ ፀጉርሽ ረጅም ዕድሜ ይስጥሽ። ምን ነው? አይ ምንም። ቆይ መጣሁ። ወዴት ነው? ግባ ብለሽ ምን ረሳሽ እንዴ? የፀጉርሽ አድናቂ ምን ነው ተሸፋፈኑ? እንትና ጉንፋን ሽዋለኝና ያው ለጋራ ደህንነት ሲባል ቅድም ደህና አልነበሩ? አይ የዘንድሮ ጉንፋን ደግሞ ለመያዝ አፍታ ይፈጅበታል። እንደ ፀጉርሽ ምን ነበር? በጣም ለብርቱ ጉዳይ ፈልጌዎት ነው። አረበል አመሰግናለሁ። በስንቱ ቅጣው እባላለሁ። የሂሩት ባለቤት ነኝ። ሂሩት ምን ተስኖት? ያንተ ባለቤት ነኝ? በጣም በሚገርም ሁኔታ ጎበዝ አርክቴክት ነች። ሊያውም ትልቅ አቅም ያላት። እንደውም ከኔ ጋር አንድ ፕሮጀክት ነገ እንድናቀርብ ተነጋግረን ነበር። ግን ምን ዋጋ አለው? በሚያሳዝን ሁኔታ ስራው ተበላሸብኛል። እኔም የመጣሁት እኮ ለዛ ነው። ስራውን ጨርሳ እኮ ለፕሬዘንቴሽን በፓወርፖይንት ስታዘጋጅ ያው እጇ አያርፍም አይደለም። የማይሆን ነገር ነካክታል እኮ ላፕቶፑን ያበላሸችው። አዎ ነግራኝ ነበር። ቀጠሮን እንድሰጣት ሁሉ ተነጋግረን ነበር። አሁን ማመጣጤ እኮ ለዛ ነው። እንደው ተጨማሪ ጊዜ እንዲሰጧት ለመጠየቅ። አይ አዝናለሁ። በጣም ነው ማዝነው። ምክንያቱም ከክላይንቶቼ ጋር ያለኝ ቀጠሮ ነገር። ኧረ በፈጠሮት እንዴ! እሺ በሉ እባክዎን። እሺ ምንድነው? እባክዎን በእኔ ምክንያት የሂሩት ህልም ሲጨናገፍ ማየት አልፈልግም። እባክዎን እሺ በሉ። ምንድነው? ተነስ በቃ እሺ በሉኝ። እሺ ካላሉኝ አልነሳም። እሺ በሉኝ። እሺ ተነስ። እሺ አዎ እሺ። አመሰግናለሁ። በጣም አመሰግናለሁ። በጣም አመሰግናለሁ። ውለታ መላሽ አድርገኝ። እጅግ በጣም ነው ያስደሰቱኝ። እንዴ አንተ ነህ እንዴ? ኧረ አይደለሁም። አትልፋ። አንተ መሆንን አውቄያለሁ። ትሰማኛለህ? አንተ መሆንን ባቅ ኖሮ ይሻልልህ ነበር። ኧረ እባክዎትን ይቅርታ። እሺ ይቅርታ ብለኸኝ ትቼዋለሁ አላልከኝም? እኔ እንትን ነው ጥጋቡ እኮ ነው። ጥጋቡ የወንዶች ቁና እባላለሁ ብዬ እኮ ነው። ይቅርታ ጥጋቤን የሚያስተነፍስ ፈልጌ ነው እንጂ እባክዎን ይቅርታ አድርጉልኝ። እሺ ይቅርታ አድርጉልኝ። ስማኝ፣ እንደሆነም ከልብ አይደለም ይቅርታ የምጠይቀኝ። ኧረ ከልቤ ነው። ውጣ! ኧረ ከልቤ ነው። እሺ እንዴ በምን ላሳውቅ? እሺ ምን ላድርግ እንዲያምኑኝ? እሺ አሁን አድርግ የምልህን ነገር ታደርጋለህ። አደርጋለሁ። አሁን ምልህን ካደረግ ለሂሩት ሁለተኛ እድል ሰጣል። እሺ አመሰግናለሁ። ውይ በስዬ እንኳን ደስ አለ። እንኳን አብረህ ደስ አለ። እንኳን ደስ አለ በስዬ። እንዴት ደስ እንዳለ። ምን ተገኘ? አለቃዬ እኮ ፕሮጀክትን እንድሰራ ሌላ እድል ሰጠኝ። እውነት? ሙት በስዬ። ደስ ሲል እንኳን አብረህ ደስ አለ። በስዬ ቅርታ፣ ቅድም ስሜታዊ ሆኜ የጮኩበት ተበሳጭቼ እኮ ነው። መቼም ያው ስንት ዓመት የለፋውበት ስራ ነው ታውቅ የለ። የራሴን ጥፋት ነው በአንተ ያሳበብኩት። በጣም ይቅርታ። እሺ በስዬ። ችግር የለውም። ቴንክ ዩ። ችግር የለውም። እርግጥ በወቅቱ ቅስሜን ሰብረሽው ነበር። በጣም ተሰምቶ ነበር። ምን ታደርጋለሽ? ይቅርታ ማድረግ የትልቅ ሰው ባህሪ ነው። ያው እኔም እንደ ትልቅነቴ ይቅር ብዬሻለሁ። ቴንክ ዩ። በጣም ዋናው እሱ ነው በስዬ። አመሰግናለሁ። በዚህ አጋጣሚ አንቺም እንዲሁ ዝም ብለሽ ይቅርታ አድርጊልኝ። ይቅር በይኝ። ምን አጥፍተህ አንተ በስዬ? እንዴ ሰው አይደለሁ እንዴ? በማወቅም ባለማወቅም ያጠፋሁት ነገር ካለ አጥፍቻለሁ። ይቅር በይኝ። በቃ እንዲሁ ዝም ብለሽ ይሄ ነው ሳትይ አይደለም። ሂሩት እንዲሁ ደስ ይበለኝ። በደፈናው እንዲሁ ይቅር ብያለሁ በይ።
ይቅር ብያለሁ። በእውነት እንደዚህ እውነቱን ተናግሮ የመሸበት ነገር በጣም ጥሩ ነው። ደስ ብሎኛል። ምን ላፕቶፑን አንተ እንዳበላሸው ነግራት ማለት ዩኒቴም ብትሆኚ ትልቅ ልብ ነው። እንዲህ በቀላሉ ይቅር ማለትሽ ትልቅ የትልቅ ሰው ልጅ መሆንሽን ነው የሚያሳየው። ላፕቶፑን ያበላሸው አንተ ነህ እንዴ? በስንቱ እኔ እኮ የላፕቶፑን የነገርካት መስሎኛል። ለካ ቲቪውን የነገርካት። ቲቪውን የሚያሰበርከው አንተ ነህ። ላስረዳሽ ግን ነው የምታስረዳኝ? እሺ ዕቃ መስበሩንስ ያደክበት ተግባር ነው። ምን ስትል ነው ላፕቶፑን ያበላሸው? ደግሞ ማበላሸት ሳያንስ ጥፋቱን ወደ እኔ ማምጣት። ህልሜ ሊጨናገፍ የነበረው በአንተ ምክንያት ነበር ማለት ነው? አዎ ሂሩት፣ አዎ ትለኛለህ። ላፕቶፑን ያበላሸሁት እኔ ነኝ። ግን በወቅቱ ያልነገርኩሽ ደንግጬ ነው፣ ፈርቼ። ግን ደግሞ ህልምሽ እንዳይደናቀፍ አለቃሽን ሄጄ ለምኜ አሳምኜ ድጋሚ ድል ያሰጠውሽ እኔው ነኝ። ሌላ ውሸት በስንቱ። የአባቴን ቀን ይስጠኝ። ታውራው አባት በህይወት አሉ አይደለም እንዴ? እሺ ያንቺን አባት ቀን ይስጠኝ። አባቴ ሊደፍራን እንዴ? የምምልበት አንድ የሞተ ሰው ይጥፋ። ሂሩቴ ምን አለ ብታምኘኝ፣ ምን አለበት ማጣራት ትችያለሽ እኮ። ለምንድን ነው መጀመሪያውኑ እውነቱን ያልነገርከኝ? እኔማ አንቺ ምንም ሳታውቂ ሁሉንም ነገር ወደ ነበረበት ቦታ መልሰዋለሁ ብዬ የራሴን ጥረት ሳደርግ እኮ ነው የቆየሁት። እሺ ያለቃይን ጉዳይ ማጣራት በምችልበት መንገድ አጣራለሁ። አሁን ላፕቶፑን ምን ስታደርግ እንዳበላሸኸው ማወቅ እፈልጋለሁ። ምን ያደርጋል? ማወቅ እፈልጋለሁ። ኦልሬዲ ተበላሽቷል እኮ። በስንቱ ምን ስታደርግ ነው ያበላሸኸው ላፕቶፑን? እሺ የሬዲዮ ፕሮግራሜን ለማዘጋጀት የሚረዳኝ አንድ ቪዲዮ ከሰው ላይ በፍላሽ ተቀብዬ አመጣሁና ሰካሁት። ፍላሹ ቫይረስ ይኖረው አላውቅም። ድንገት ላፕቶፕሽ ጭጭ ምጭጭ አለ ብለው ብሰራ እምቢ አለ። ከዛ እኮ ወስጄ ለሰሪ ሰጥቼው ነበር። ሰውየው እኔ አያውቅ እንደሆነ አላውቅም፣ ፎርማት አደረገው እንዳለ ፋይሎችሽ በጠቅላላ ጠፉ። እሺ ምን አይነት ቪዲዮ ነው? ሁለት ገጸ ባህሪያት የሚጋጩበት በግጭት የተሞላ እያዝናና የሚያስተምር እያስተማር የሚያዝናና ቪዲዮ ነው። እነዚህ ያልከኝ ገጸ ባህሪዎች ማን ናቸው? ይጠቅማል መስማት ስለፈለኩ። እንትን ነው ወንዱ አቶ ቶማስ ይባላል፣ ሴቷ እየሩስ ትባላለች። ሁለቱ በጭራሽ አይስማሙ። እንዲሁ እሷ እንደሸሸች እሱ እንዳሳደዳት ነው። ግን አንድ ቀን ሞልቶለት ይዟት አያውቅም። እንዲሁ እንዳሳደድ ይሩት ግን አሁን ምንድነው የኔ ሐሳብ? ለምንድን ነው የማይስማሙት የሚለው እሱን እኮ ነው። ለምን የሚለው ፕሮግራም ላይ እዛ ላይ ሰራለ። አሁን እኔ ማወቅ ፈልገው እነዚህ ያልከኝ ገጸ ባህሪያት ሰዎች ናቸው ወይስ አይጥና ድመት ናቸው? ማለትማ ስንት ወር የለፋውበት ህልሜ የጠፋው አንተ ቶም ኤንድ ጄሪን ስታይ ነው ማለት ነው። ቶም ኤንድ ጄሪ